የተከበራችሁ የወርጌቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ። ለሰው ልጅ ጤና ነው የሚያስፈልገው። ጤና ይስጣችሁ ከምንም በላይ ማለት ነው። ጤና ነው መሰለ ነገር የለም። ጤና ይስጣችሁ። ስለመጣችሁ አመሰግናለሁ። ስለምታበረታቱኝ በጣም አመሰግናለሁኝ። አሁንም የእናንተ ሀሳብ አስተያየት ያስፈልገኛል። ድጋፋችሁ አይለኝ እላለሁ ከማለት ወደ ኋላ አልልም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ዛሬ ተቃውሞ ላይ ነው እንቃወማለን። የመቃወም ቀን ነው ዛሬ ደግሞ ማለት ነው። መጀመሪያ አርዕስተ ዜናችንን እናቀርባለን ከነ ሙሉ ትጥቃችን ማለት ነው። መነጽሩ አልደርስ ብሎ እኮ ይሄ በጣም እያስቸገረኝ ነው። ቤተሰብ ሰላም ጤና ይስጥልኝ። እኔ የቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ዋላችሁ? የእናንተ ነገር አሳሳቢ ደረጃ እየደረሰ ነው። ከቀን ወደ ቀን የምንሰማው ነገር በቅመሞች ዙሪያ ስቴፕ ባይ ስቴፕ እየተመረ ነው። እኛ እኮ ስቴፕ ባይ ስቴፕ ምን እያካበትን እንሂድ፣ ለራሳችን ቅመም እየሆንን እንሂድ፣ 75% ተግባራዊ እናድርገው የሚል መፈክር ይዘን እየተንቀሳቀሰ እንደዚህ አይደለም። ግን እያየን ያለነው ነገር ግን እንደዚህ አይደለም። ፕሊስ እባካችሁን በፓርቲያችን ስም ይሆንባችሁ ያደረጋችሁት ካላችሁ ነገር ተቆጠቡ። ቅመሞች ለራሳችን ቅመም መሆን አለብን። 75% ለራሳችን ቅመም እንሆን፣ 25% ለአንዳንድ ለተካከል ነገር በቂ ነው። ቃሉን ተግባራዊ ማድረግ አለብን። ወይም እንግዲህ ዛሬ ወደ ዛሬው ፕሮግራማችን ስንሄድ አንደኛ መብላቷን ሳታውቅ እጇን ታጠበች የሚባል አባባል አለ። አሁን ይሄ አባባል ምንድን ነው? እጃችንን እንደማንታጠብ ነው ማለት የሚታየው። እንደዚህ ምግብ ስንበላ ብቻ ነው እንደ እጃችንን የምንታጠበው? ሳንበላም እንታጠባለን። ይሄ ያቃውማል። አሁን ይሄ አባባል ምንድን ነው? ምግብ እጃቸውን የሚታጠቡት ምግብ ሲበሉ ብቻ ነው። እንደዚያ ነው የሚያስኬደው ማለት ነው። ተቃወሙ። ይሄ አባባል መቀየር አለበት። እኔ አልቀይረውም እዚህ ጋር፣ እናንተ ግን መቀየር አለበት። ህዝቡ ሆ ብሎ እንደዚህ አይነት አባባሎችን ሊቀይራቸው ይገባል። መብላቷን ሳታውቅ ራባት። ይርበናል፣ እንበላለን ወይ አንበላም፣ ይርበናል ግን እንችለዋለን። እንደዚያ ቢሆን ይሻላል። መብላቷን ሳታውቅ እጇን ታጠበች። ይሄ ነገር አያስኬድም። እኔ እንደ ሀሳብ አያስኬድም ነው የምለው። እናንተ ደግሞ ምን እንደምትሉ አላውቅም። እስኪ አስቡት ለራሳችሁ ማለት ነው። የአባባላውን ያስኬዳል? ምግብና ትጥበትን ካካሄደ የምንታጠበው ምግብ ልንበላ ብቻ ነው ማለት ነው? ኖ። ሁለተኛ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አሁን ይሄ ትክክል ማለት አያቃውመንም። ህዝቡ ግን እንደ ቤቱ አይኖርም። እንደ ጎረቤት እንደ ሰው ምናምን ነው የሚኖረው። በቃ ህይወትን እንደዚህ እከሌ እንደዚያ ብሎ በቃ ስለ ሰው ሆኗል የሚኖረው። ሰውን እያስመለ ራሳችንን እንሆን። ስለ ሰው ምን አገባን? ስለ ራሳችንን ሆነን የራሳችንን ኑሮ እንኖር። ጎረቤት አንመልከት። አሁን ይሄ ሰው የራሱ እንደ ራሳችን ማለት እንደ ቤቱ እንጂ እንደ ጎረቤት ሆነ ጎረቤት ሄዶ አይቶ መጥቶ ነው። ከዚህ የራሱን ቤትና ከጎረቤት ጋር ሲያነጻጽረው እንትን ከፍና ዝቅ ያለ ሲሆን በቃ እንደ ቤታችን እንኖር የሚል አባባል እንትን ሀሳብ መጥቶለት ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም የሚል እንትን አባባል አወጣ ማለት ነው። ጎረቤት ማየት የለብንም። ህይወታችንን ራሳችንን የምንኖረው በራሳችን መንገድ መሄድ አለብን። የተሻለ ከሆነ ጎረቤት የሚኖረው የተሻለ ለመሆን መጣር። እሱ እንደዚያ ነው የሚኖረው፣ እኛ ደግሞ እንደ ቤታችን ነው የምንኖረው ብሎ ምናምን ነገር ምንም እንትን የሚል ነገር የለም። ወደ ኋላ የሚያስኬድ ነገር የለም። ከፍ ማለት ይቻላል ከሰራን ምናምን። እንደ ጎረቤት መኖር እንችላለን። እንደ ሀብታሙ ጎረቤት ከሆነ መሆን ያቃታችሁ ይህ አባባል ጋር እንደዚህ ያጋጫችሁት ያያያዛችሁት አሁን መሆን እንችላለን። ምንም መሆን ማንችልበትም ምክንያት የለም። ሱሪ እና የማይቻል ነገር የለም። እንሆናለን ግን ጎረቤት ማየት የለብንም። በዚህ አጋጣሚ ጎረቤት ሰው እንደራሳችን ህይወትን በራሳችን መንገድ መቀጠል እንችላለን ነው ብለው። ሶስተኛ ልጅ አቦካው ለራት አይበቃም። አሁን ይሄ ምንድነው?
የልጅ የጉልበት ብዝበዛ ይታይበታል። ተበዝብዘናል። ጉልበታችንን በዝብዘውታል። ጭራሽ አባባል አውጥተው ልጆችን እንደሚያስቦኩ በቃ ስራ ጫና እንደሚያደርጉ በአባባል መልክ አመጡት። አሁን ይሄ መቅረት አለበት። ለምንድን ነው ልጆቹ ላይ እንደዚህ አይነት ጫና የተደረገባቸው? ጫና ነው፣ የጉልበት ብዝበዛ ነው። ልጅ አሁን ይሄን አባባል ስንቀይረው ልጅ የፈለገው ይገዛለት ቢባል አሁን አሪፍ ነው። ከልጅ ጋር ይሄዳል። ልጅ አወቀው ለራት አይበቃም ምናምን ነገር ከማለት ያኔ ምን ያህል ተጽዕኖ እያደረስን እንደሆነ ልጆች ላይ ምናምን ነገር እያስታወስን መሄድ የለብንም። ይሄ ነገር መቅረት አለበት። እኔ እንደ ሀሳብ ይሄ እቃወማለሁ። ከልጅ የጉልበት ብዝበዛ ጋር ነው ማየተው። ተበዝብዘናል። ጉልበታችንን ተበዝብዘናል። ተበዝብዘን ነው እዚህ ጋር የደረስነው። አሁንም እየተበዘበዝን ነው። አሁን ለራሳችን ነው የምንበዘበዘው። አሁን ለራሳችን ነው። ግን ገና በድሮ ተበዝብዘን ነው እዚህ ጋር የደረስነው ራሱ። ይህ አባባል መቅረት አለበት። ግንባሬ የተሸበሸበ እናንተ እንደዚህ አራት ስሬ ሳረኩት ወሬውን እና ይሄ አባባል መቅረት አለበት ነው የምለው። እኔ እቃወማለሁ። ከጉልበት ብዝበዛ ጋር የተገናኘ ነገር ስለሆነ ይቀር፣ ልጅ የፈለገው ይገዛለት በሚል ይስተካከል እላለሁ እንደ ሀሳብ። አራተኛ የሚያጠግብ እንጀራ ከምጣዱ ያስታውቃል። አሁን እንዴት ያስታውቃል? ምጣድ ላይ ሆኖ እንጀራ ያጥግበኝ እንዴት ያስታውቃል? ማለት መወፈር አለበት ወይ ነው እንጀራው? እንዴት ነው? እኔ ያልገባኝ እንጀራው ሲጀመር አሁን ተጋግሮ ነው የሚቀርበው። እንዴት ነው አሁን? ምጣዱ ላይ እኮ ጋጋሪዋ ብቻ ናት የምታውቀው ስለ እንጀራው ጸባይ ማለት እንጀራው እሷ ራሱ አታውቅም ሲጀመር ማለት ነው። የሚጋግረው ሰው ራሱ እንጀራው ያጥግብ ያውቀው። አንዳንድ ሰው የሚጠግብ አለ ግማሽ በልቶ፣ አንዳንድ ሰው ደግሞ ሁለት እንጀራም የሚበላል። እንዴት ነው ይሄ ማለት? እንዴት ነው የሚያስታውቀው? እንዴት ነው? እኔ ማለት ጥያቄ የፈጠረብኝ ዝም ብዬ አሁን እንዴት ነው እንጀራው ምጣዱ ላይ ያለ እንዴት ነው ያጥግበኝ የሚያስታውቀው? ምጣድ ላይ ያለ እንጀራ ካየው ብቆይም ግን ይሄ ነገር እኔ አልተዋጠልኝም። በቃ የዛሬ ተቃውሟችን በዚህ ዙሪያ ነበረ። ስላዳመጣችሁኝ አመሰግናለሁ። እናንተ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እንቀበላለሁ። ኮሜንት አስቀምጡ። የእናንተ አስተያየት ደግሞ የተለየ ሊሆን ይችላል። እኔ ደግሞ የተሰማኝን ነው። በቃ እኔ ያልተዋጠልኝን ነገር እንደዚህ ያደረኩ መቃወም የፈለኩት ላይ ተቃወምኩኝ። እናንተ መቃወም ከፈለጋችሁ ተቃወሙ። እና ስለተከታተላችሁ በጣም አመሰግናለሁ ውዶች፣ ቤተሰቦች፣ የኔ ውዶች፣ የኔ ፍቅሮች፣ ውድድ ነው ማደርጋቸው። ክበሩልኝ። መልካም ጊዜ ይሁንላችሁ።